ሰላም ለናንተ ይሁን ውድ የጄኤምኤም ተመልካቾቻችን ባለፈው ሳምንት ስለ ያዕቆብና መልእክቱ ከፓስተር ጸጋው ተርላ ጋር እያወራን ነበር። ያዕቆብ ማን ነው በሚለው ላይ ፓስተር ጸጋው ማተኮር ፈልገዋል። ያዕቆብ ማለት በርግጥ በመጀመሪያ በተገለጠለት የትንሣኤ እውነት ላይ የተመሰረተ ማንነት ያለው ታላቅ ሐዋርያ ታላቅ የቤተ ክርስቲያን መሪና ሽማግሌ እንደሆነ ነው ሊነግረን የፈለገው። አስቀድሞ ይሄንን ማንነት ካላወቅን የመልእክቶቹን ዋጋ መረዳት አቅም አይኖረንም ነው የሚለው ፓስተር ጸጋው። በርግጥ ምዕራፍ 1:18 ላይ ራሱ ያዕቆብ በገዛ መልእክቱ ላይ ምን ይላል? በገዛ ፈቃዱ በእውነት ቃል ወለደን ይላል። በገዛ ፈቃዱ አሁን ባለፈው ሳምንት ፓስተር ጸጋው እንዳልከው በገዛ ፈቃዱ ወለደን። የኛ ፈቃድ አልነበረበትም። በተለይ እሱ እንደዚህ ማለት ይችላል። ምክንያቱም ከአንድ ቤተሰብ ያላመነ እሱ ነው። አላመኑበትም። ወንድሞቹ የገዛ ወንድሞቹ እንኳን አላመኑበትም ነበር ይላል። የጌታ ወንድም እንደመሆኑ መጠን ከእምነት ውጭ ነበር። ነገር ግን በገዛ ፈቃዱ በእውነት ቃል ወለደን ሲል ምን ያህል እውነት ተናገረ? አንድ ይሄ ነው። ሁለተኛ ከያዕቆብ መልእክት ውስጥ ዛሬ ፓስተር ጸጋው እንድታተኩርልኝ የሚፈልገው ስለ ፈተና ነው። እንደገና ደግሞ ስለ ስራ ከስራ የተለየ እምነት ሙት ነው ይልና ረዓብን ያነሳል፣ አብርሃምን ያነሳል። ረዓብ አሁን ከርቀት በሰማችው ዜና አምና ቤተሰቧን ታደገች፣ ራሷንም ህይወት አዳነች። ይህን ይጠቅሳል ያዕቆብ የእምነትን ኃይል ለመግለጽ የአብርሃምን ፈተና ይገልጻል። እነኚህ ስለ ስራና ስለ ፈተናን በማለፍ ውስጥ ደግሞ ባለፈው ሳምንት እንዳልነው ፈተናን ለማለፍ ትልቁ ድልድይ ትልቁ መሳሪያ ትዕግስት የመሆኑን ያህል ደግሞ ባለፈው ሳምንት አንስተናል። አሁን ዋና ልታተኩርበት የምትፈልገውና ልብ ውስጥ ያለው ይሄ ያዕቆብ ማን እንደሆነ ባለፈው ሳምንት እንደተናገርነው ሁሉ አሁን ከዛ ማንነት የመነጨው መልእክት ለኛ ምንድነው? ለቤተ ክርስቲያናችንስ ለዚህ ዘመን አገልግሎት በምን ያህል መጠን ይረዳናል የሚለው ነው። እግዚአብሔር ይመስገን። አሜን። የኢየሩሳሌም ቤተክርስቲያን ማዕከላዊ ባለስልጣን ሆኖ ሲያገለግል የነበረው ያዕቆብ ለምንድነው በማንነቱ ላይ ማተኮር የፈለጉት? መልእክቱ ላይ ትልቅ አቅም ይሰጠናል። ኋላ ስንመጣበት አሁን ያዕቆብ ሐዋርያ አልነበረም። ያዕቆብ ነብይ አልነበረም። የቤተክርስቲያን ግን መሪ ነበረ። ለዚህ ነው ያዕቆብ ማን ነው ብዬ እንድጠይቅ ያደረገኝ። ማን ነው ግን ይሄ ሰው ብዬ እንድጠይቅ ያደረገኝ። ግን ቸርችን የሚያራ ነበር፣ አንጋፋ ነበር። ራሱ መጽሐፍ ቅዱሳዊ መረጃ የኢየሩሳሌም ቤተክርስቲያን መሪ ሆኖ በመጽሐፍ ቅዱስ ራሱ ሲናገር የእግዚአብሔር ቃል በሐዋርያት ሥራ ምዕራፍ 12 ቁጥር 17 ላይ ምን ይላል? ጴጥሮስ ነው ዝም እንዲሉ በእጁ ጠቅሶ ጌታ ከወህኒ እንዴት እንዳወጣው ተረከላቸው ይልና ይህን ለያዕቆብና ለወንድሞቹ ንገሩ አላቸው። ወጥቶም ወደ ሌላ ስፍራ ሄደ። ጴጥሮስን የሚያክል ትልቅ አማድ የቤተ ክርስቲያን መሪ በዚህ ዓለት ላይ ቤተ ክርስቲያን ይመሰረታለሁ ተብሎ የተነገረው ኃላፊነት ከክርስቶስ የተቀበለው ይሄ ታላቅ መሪ ለያዕቆብ ይሄን ነገር ንገሩልኝ ብሎ የያዕቆብን በኢየሩሳሌም ቤተ ክርስቲያን ያለውን ትልቅ ስልጣን ያሳያል። ሁለተኛ በኢየሩሳሌም ምክር ቤት ውስጥ ቁልፍ ወሳኝ ሰጪ ነበር። ቁልፍ ውሳኔ ሰጪ። ይሄን በሐዋርያት ሥራ ምዕራፍ 15 ቁጥር 13 ላይ ትመለከታለህ። ነገር ግን ከጣዖት እና ከርኩሰት ከዝሙት ከታነቀም ከደምም ይርቁ ዘንድ እንዲጻፍላቸው እቆርጣለሁ። አሕዛብ ወደ መንፈስ ቅዱስ እጅ ይሰጣቸው ወይ መንፈስ ቅዱስ ለአሕዛብ ሄዶ የሚለው ክርክር አስነስቷል። ጴጥሮስ እጅ አወጣና ወንድሞቼ ወደ አንድ ወቅት እንዲህ አድርጌ ነበር፣ አንድ ቆሮኔሌዎስ የሚባል ሰው ቤት ሄጄ ነበር፣ እጅ በመጫን መንፈስ ቅዱስ ሲሰጥ አይቻለሁ አለ። ከዛ ያዕቆብ ያን ዲሲሽን ወሰደ። ኦኬ እንደዛ ከሆነ አለ እኔ ወስኛለሁ አለ። እነዚህ አሕዛቦች ናቸው ከታነቀ ከዝሙት ተመልከተ። በኋላ ወደ መልእክቶቹ ልንመጣ ነው። የያዕቆብ መልእክት ራሱ እሱ ነው የጻፈው የሚያሰኘው አይሄ ሐሳቡ ነው። ከጣዖት ከርኩሰት ከዝሙት ከታነቀ ከደም እንዲርቁ ሸክም እንዳናበዛባቸው ይሄን ቆርጫለሁ ሌላውን ተዋቸው ብሎ ዲሲሽን ሜክ ሲያደርግ ታያለን። ሌላው ራሱ ጳውሎስ የቤተ ክርስቲያን ምሰሶ ነው ብሎ በገላትያ ምዕራፍ 2 ቁጥር 9 ላይ ራሱ ደግሞ የተሰጠኝን ጸጋ አውቀው አማድ መስለው የሚታዩ ያዕቆብና ኬፋ ዮሐንስ እኛ ወደ አሕዛብ እነሱ ወደ ተገረዙት ይሄዱ ዘንድ ለኔና ለበርናባስ ቀኝ እጃቸውን ሰጡ ብሎ የቤተ ክርስቲያን አማድ ብሎ ያዕቆብን ጠራው።
ታዲያ ያዕቆብ ማን ነው? ቅድም እንዳልኩ የጥንቱ የቤተ ክርስቲያን ትውፊት ደግሞ ያዕቆብን ዘጀስት የሚል ስም ሰጥተውታል። ዘጀስት ባይብል ጥቅስ ላይ ባይጻፍም ዘጀስት ይሉታል። ጻድቁ ያዕቆብ፣ ጻድቅ ያዕቆብ ነበር የሚባለው። ለካ ያዕቆብ በቤተ ክርስቲያኑ የሚጠራው ጻድቅ ተብሎ ነው። ይህም ስለ ጽድቅ ያለውን አቋም ስለሚያሳይ መልእክቶቹን እንድንረዳ የሚያግዘን ይሄ ነው። ሐዋርያ አይሉትም፣ ነቢይ አይሉትም፣ ፓስተር አይሉትም፣ የቤተ ክርስቲያን ዋንዳ ምን አይሉትም፣ ጻድቅ ነበር ብሎ የሚጠሩት ጻድቁ ያዕቆብ። ተመልከት፣ ጳውሎስና በሌሎች መሪዎች ላይ ራሱ ከፍተኛ ተጽዕኖ ፈጣሪ ነበር። ራሱ ጳውሎስ በገላትያ ምዕራፍ 1 ቁጥር 18-19 ላይ ራሱ ከዚያ ወዲያ ከ3 ዓመት በኋላ ኬፋን ልጠይቅ ወደ ኢየሩሳሌም መጥቼ ከእርሱ ጋር 18 ቀን ሰነበትኩ ብሎ ምን አለ? ነገር ግን ከጌታ ወንድም ከያዕቆብ በቀር ከሐዋርያት ሌላ አላየሁም። በጣም ከፍተኛ ተጽዕኖ ፈጣሪ መሪ ነበር። ዘጀስ ጻድቁ ያዕቆብ። ይህን ስትመለከት በገላትያ ምዕራፍ 2 ቁጥር 12 ላይ ራሱ ጳውሎስ አንዳንድ አማኞች ከያዕቆብ የመጡ ሰዎችን ይፈሩ እንደነበረ በትምህርቱ ጠቅሷል። በፊት ከያዕቆብ ከመምጣታችሁ ከአሕዛብ ጋር ተበሉ፣ አሁን ከያዕቆብ ጋር ሰዎች ሲመጡ ይሄን ነገር ማድረግ አቁማችሁ። ሳይመጡ ከአሕዛብ ጋር አብሮ ይበላ ነበረ። በመጡ ጊዜ ግን የተገረዙት ወገን ያሉትን ፈርቶ ያፈገፈገ ነበርና ይሄንን ነገር ሰዎች የዚህን ያህል እስኪፈሩ ድረስ ያዕቆብ እንዲህ ነበር። ማስ ነበረ ያዕቆብ ዘጀስት በሚባል በቤተ ክርስቲያን ትውፊት የሚታወቅ ሰው፣ ጽድቅ ላይ አቋም ያለው ሰው። አሁን የያዕቆብ መልእክቶች ከዚህ አንጻር ነው ብናያቸው። ወደ ኋላ ሄጄ ሐዋርያ እንዳልነበረ፣ የኢየሩሳሌም ቤተክርስቲያናትን ሐዋርያ እንዳልመራ፣ ነቢይ እንዳልመራ፣ ዘጀስት የሚል ስም ያለው ጻድቅ የሚል ስም ያለው አንድ ያዕቆብ የተባለ ከፍተኛ ተጽዕኖ ፈጣሪ በትንሣኤው ኃይል ከክርስቶስ ኃላፊነት የተቀበለ በኋላ እነ ጳውሎስ የመሰከሩለት አማድ ብለው የጠሩት በሕይወቱ በኑሮ በጸሎቱ በስራው ሁሉ የተመሰከረለት ይህ የጌታ ወንድም ያዕቆብ የኢየሩሳሌም ቤተክርስቲያን ማዕከላዊ ላይ ባለስልጣን ነበር። በዛች ማዕከላዊ እንትን ውስጥ ትእዛዝ ሰጪ ነበር፣ ዲሲሽን ሜከር ነበር። ይሄ ሰውዬ አጠቃላይ የጻፈው ጽሑፍ መልእክቶቹን እንድንረዳ ያግዘናል። ዘጀስት ጻድቁ። ለምንድን ነው ጻድቁ ማለት? የያዕቆብ ሕይወት ኢንፍሉዌንሻል ነው። የያዕቆብ ሕይወት የእምነት ነው። የያዕቆብ ሕይወት የትዕግስት ሕይወት ነው። የያዕቆብ ሕይወት የጸሎት ሕይወት ነው። ቤተክርስቲያንን የሚመሩ ሰዎች ያለው ትልልቅ ኳሊቲዎች ያዕቆብ ያሳያል። አሁን ቅድም እንዳለው አንተም እንደጠቀስካቸው በያዕቆብ መልእክት ጭብጦች ውስጥ የመጀመሪያ የተነሳው ነገር ከስራ የተለየ እምነት የሞተ ነው ይላል። ለምንድን ነው ከስራ የተለየ እምነት የሞተ ነው ያለው? ብዙዎች እምነት አለን ይላሉ፣ ብዙዎች እምነት እንዳላቸው ይናገራሉ። እምነታችሁ ግን አለ ስራ ሲጎለው ሞቷል አላቸው። ይሄ የሚያሳየው ለመዳን የእግዚአብሔር መንግስትን ለመውረስ መስራት አለባችሁ አይደለም። ያዕቆብ መልእክት እምነታችሁ ሊያፈራ ይገባል። የአንዳንዶች እምነት እኮ ከሰይጣን እምነት አይሻልም። አሁንም በዘመናችን ሰይጣን የሚያምኑን ያህል የሚያምኑ አሉ። ኤግዚስታንስ የእግዚአብሔር መኖር ሰይጣን ያምናል። እንዲያውም ይፈራል አለ ያለው። ይቀጠቀጣል፣ ይፈራል፣ ያምናል አለ። ሰይጣን ግን ምንድን ነው የሌለው ነገር? ስራ የለውም። ሰይጣን ግን ምንድን ነው? ጽድቅ ፍሬ የለውም። የጽድቅ ተጽዕኖ የለውም። እግዚአብሔርን መምሰል አይችልም። በጎ ተጽዕኖ ትውልዱ ላይ ማምጣት አይችልም። ሰው የተፈጠረበትን ኦሪጂናል ፐርፐዝ፣ ሰው የተፈጠረበትን ወሳኝና ዋና ዓላማውን ሰይጣን ማምጣት አይችልም። የእግዚአብሔር ኤግዚስተንስማ መኖሩንማ እግዚአብሔር አለ ለማለትማ ከብዙዎች ዛሬ ሰይጣን ይሻላል ነው የሚለው እኮ ያዕቆብ። ሰይጣን እኮ እያመነ እየተንቀጠቀጠ ነው። ስለዚህ ከስራ ከተለየ እምነት ሞቷል። ይሄ ነው እንደውም የመልእክቱ ዋና ሐሳብ እና 22ን ባነባት እዚህ ላይ ፓስተር የሐዋርያው ያዕቆብ መልእክት ምዕራፍ 1 22 ምን ይላል መሰለህ? በጣም የሚገርመው መልእክት ማለት ነው። ቃሉን የምታደርጉ ሁኑ እንጂ
ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። በድርጊት ይቀልጣል የሚሰማ ነገር። አለበለዚያ ልክ ይሄ እንደ እንትን ላይ ምርቃና ምናምን ይሆንና ትሰማለህ ትሄዳለህ። በህይወት ውስጥ ህይወት የማይሆን መስማት ብቻ በድርጊት የማይገለጥ እንዲህ ይላል። ቃሉን የሚሰማ የማያደርገውን ቢኖር የተፈጥሮ ፊቱ በመስታወት የሚያይን ሰው ይመስላል። ራሱን አይቶ ይሄዳልና ወዲያው እንደ ምን እንደሆነ ይረሳል። ነገር ግን ነፃ የሚያወጣውን ፍጹሙን ሕግ ተመልክቶ የሚጸናበት ስራውንም የሚሰራ እንጂ ሰምቶ የሚረሳ ያልሆነው በስራው የተባረከ ነው። ይሄ መጽሐፍ ቅዱስ የመጣበት ጠቅላላ ሐሳብ እኮ ነው። ይሄ ብቻ ዳዊት እኮ እንደዚህ ነው። ሕግ በመከራዬ ተድላ ሆነልኝ ነው። ሕግ ትእዛዝህ መልእክትህ ምስክርህ ይላል። በስራ የሚገለጥ ነው። በስራ ይተባበራል። ወደ ሕግ አሰላሰልኩ ይላል ዳዊት። አይተሃል? ጠላቶቼ ከበቡኝና ወዴት አሰላሰልኩ? ወደ ሕግህ ተመለከትኩ፣ ሕግህን መረመርኩ። ሕግህን ስመረምር ፍጻሜያቸው ሁሉ ታየኝ ይላል። በዛ ሕግ ምርመራ ውጤት መሰለኝ ጎልያድን የጣለው። እንደምታየው ሕጉን ሳያለ የተመረጠውን የእግዚአብሔርን ሕዝብ አየዋል። እንዴት ነው በዚህ በተመረጠ ሕዝብ ፊት አንተ የምትቆመው? ትወድቃለህ ብሎ ጣለው። ያዕቆብ የኔ ኮንቪክሽን ምንድነው? ኮንቪንስ ያደረገኝ ያዕቆብ ስራ ብሎ የሚያወራው ነገር ሰዎች ለመዳን እግዚአብሔር መንግስትን ለመውረስ ሰዎች ማድረግ ያለባቸው ሌላ አክቲቪቲ ሳይሆን ያዕቆብ የሚያሳየው እምነት በስራ መገለጥ አለ። ስራ አለው ራሱ። አብርሃም አመነ፣ አብርሃም አመነ፣ ጽድቅ ሆኖ ተቆጠረለት ይላል። ምንድነው ጽድቅ ሆኖ የተቆጠረለት? ልጁን ለመስዋዕት ይዞ መጣ። እምነት ባዶ አየር አይደለም። እምነት ዝም ብሎ ቫኒቲ አይደለም። አየር ጉሰማም አይደለም። እምነት ስራ አለው። ከስራ ከተለየ የሞተ እምነት ደግሞ አያድንም፣ ነፃ ማውጣ አያሻግርም። ትክክለኛ የትንሣኤን ኃይል አብርሃም በቤቱ የተለማመደው ልጁን መስዋዕት አድርጎ አቅርቦ በትንሣኤ ልጁ እንደሚነሳ አምኖ የተቀበለው በሚሰራ እምነት። ስለዚህ ያዕቆብ ኮንቬንሽን ምን ነበረ? እናምናለን ትላላችሁ፣ ጌታን ተቀበለናል ትላላችሁ፣ እንዲህ ትላላችሁ፣ ግን ስራ የላችሁ። ምንም አይነት መልካም ምንድነው ስራዎቹ? በኋላ ይጠቅሳቸዋል። የመጀመሪያው ሐሳብ እሱ ነው። ከጊዜ አንፃር ለመሮጥ ሁለተኛው ሐሳብ ያነሳው በፈተና ስለመጽናት ነው። ፈተና ሲመጣ ደስ ይበላል፣ እንደ ሙሉ ደስታ ቆጠሩት። ፈተና ምልክት ነው የክብር። ፈተና የኔክስት ሌቭል ምልክት ነው። ፈተና የሚቀጥለው ክብርና በረከት ምልክት ነው። ስትፈተን እየጠፋህ አይደለም። ስትፈተን እግዚአብሔር ዲስትራክት እያደረገህ አይደለም። ስትፈተን መንፈስ ዓለም ላይ እየወደቅህ አይደለም። ስትፈተን እየጨለመብህ አይደለም። ወደ ጉድጓድ እየሄድክ አይደለም። ስትፈተን ክብር ከፊትህ አለ። እንዳውም እንደ ሙሉ ደስታ በጣም ደስ ብሎኛል ብለህ እንደ ሙሉ ደስታ ቆጠረው። ፈተና ራሱ ሜዠርመንት አለ። ጌታ ከምትችሉት በላይ አይፈትናችሁም ይላል። አዎ ደግሞ በክፉም አይፈትንም ይላል። በክፉም አይፈትንም። ሲጀመር እኛ አይደለም የምንፈተነው። ያዕቆብ መልእክቱ እኮ የሚያጽነው ፈተናው እኛ ጋር አይደለም፣ እምነታችን የሚፈተነው። እምነታችን ስለመታል የሚያወራው ያመንከው ነገር ነው የሚፈተነው እንጂ አንተ አይደለም። እግዚአብሔርማ አንተን እኔን አይፈትንም። ባህሪው አይደለም። እግዚአብሔር ባህሪ ቼክ ያደርጋል። ግን እየመጣ እምነትህን እውቀትህንና እምነትህን ያመንከው ነገር ሲፈተሽ ይፈተናል። በእምነት ወደሚቀጥለው ነገር ይሄዳል። ስለዚህ ቅዱሳን የሚያበረታታቸው እነዚህ ዲያስፖራዎች በግብፅ፣ በሶሪያ፣ በትንሹ እስያ ተበትነው የነበሩ አይሁዶች 12ቱም ነገዶች ያዕቆብ በትምህርቱ ሲያበረታታ ፈተና ነው፣ ቀጥሉ፣ ጸንታችሁ ቁሙ የሚያሳየው የእግዚአብሔር ነገር ከፊታችሁ እንዳለ ነው። ፈተናው እየጠቆመ ነው፣ ምልክት እየሰጠ ነው። ሳምቲንግ ኢዝ ካሚንግ። አንድ የእግዚአብሔር ነገር ጫን ያለ በረከት፣ ጫን ያለ ነገር እየመጣ ነው። እንደሙሉ ደስታ ቆጠሩት። በዚህ መሀል የሚሰራ ነገር አለ። ፈተናው ከህይወት ጎዳና ያወጣህም፣ በህይወት እንድትቆም ይሰራሃል። ከሰው ጎዳና ያወጣህም፣ ሰው ሆነ እንድትቆም ያደርጋል። ፈተናው ማንነትን ይሰራል። ኪንግ ነው የሚያደርግህ፣ መሪ ነው የሚያደርግህ። አንድ ነገር ለመጨመር ነው የሚመጣ። ሁልጊዜ ፈተና ሲመጣ እንደዛ ነው። ጌታ ራሱ ዮሐንስ 6 ላይ እንደዚህ ነው። ፊልጶስን ቼክ አደረገው። አይተሃል? አንተም መጣና ይሄን ሁሉ ህዝብ እንዴት ለመመገብ ምን ያህል አላችሁ አለው። ሊፈትነው ይላል። ምክንያቱም ሊያደርግ ያለውን ያውቅ ነበር። ምክንያቱም ፊልጶስ አዋቂ ነው ተብሎ ትገምታለህ። አንተም እኮ ምዕራፍ 1 ላይ ስታየው መሲህን አገኘ ነው ያለ በእውቀት የበለጸገ ሰው ነው።
ይሄ ሰውዬ በምን ያህል መጠን እስካሁን ተረድቶኛል ይሄን ያህል መንገድ ስንጓዝ። ስለዚህ ምን እናደርጋለሁ ጌታ ያው ፍራንክ የለንም ምናምን ብለው የተመለሱ እዛው ስካው ዕውቀት ውስጥ ነው የተመለሱት። ሊፈትነው የሚለው ይሄንን። ሶስተኛው ያልተገራ አንደበት አንደበቱን ሳይገታ ልቡን ያሳተ እግዚአብሔር የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ከንቱ ነው ብሎ ስላልተገራ አንደበት ይናገራል። አቶ አለምሸት መናገር ስለቻልክ ሁሉ ነገር አትናገር። ድምጽ ማውጣት ስለቻልክ ሁሉ ነገር አታውጣ። አሁን ልክ ወደዚህ ስቱዲዮ ስገባ እኔ እንደ ፍየል እየጮኩ ብገባ አንተ ደግሞ እንደ ዶሮ እየጮኩ ብትቀበለን እንደ ዶሮ መጮህ ይቻላል፣ እንደ ፍየል መጮህ ይቻላል። ግን ያግባባናል። የሚያይ ሰው ተመልካቾች ምን እያደረጉ ነው ይላል። ድምጽ ማውጣት ስለቻልክ አታውጣም። አንደበትህን እንደዚህ ነው የሚለው። አቢዩዝ አታርጉት። አንደበታችን የመፍጠር ኃይል አለ። አንደበታችን ማለት ዩልጎ ወደ ታንጎስ አፍ ወደ ሄደበት ነው የምትሄደው። እሳት ነው የሚለው። አፍ ወደ ሄደበት ትሄዳለህ። አንደበት ደግሞ አለ ጳውሎስ ሲናገር እሳት ነው ያቃጥላል። ስለዚህ ድምጽ ማውጣት ስለቻልክ መናገር ስለቻልክ ሁሉን ነገር አታውራ። ሁሉን ነገር ቆሞ የሚያወራ ሰው ይፈተናል። አንደበቱን የሚገታ ሰው ግን ራሱን ከፈተና የሚቆጣጠር ከፈተና የሚያድን ፍጹም ሰው ነው። ዝም ብሎ የሚያወራስ ይሄ አሁን ዝም ብሎ ስለ አንደበት ሲናገር የባጤ ቋጡን ብቻ አይደለም የሚናገረው። አንደበት በጣም አደገኛ ነገር ነው። ለምሳሌ መጽሐፍ ቅዱስ ራእይ ላይ ሲናገር በመጨረሻው ዘመን ቤተክርስቲያን እንዲሳደብ አፍ ተሰጠው ይላል። አውሬው ይሄ አፍ የሚለው እኔ አንዳንዴ የሶሻል ሚዲያ ይመስለኛል ነው እኮ በመጨረሻው ዘመን ነው እኮ። ታዲያ ሌላ ከየት ታመጣለህ መረጃ? ስለዚህ አፍ የተሰጠው ልክ ነው። አፍ ማለት አንደበት ማለት it might be የእግዚአብሔር በር ሊሆን ይችላል፣ የአጋንንትን በር ሊሆን ይችላል፣ የውድቀት በር ሊሆን ይችላል፣ የመነሳት በር። ሲምፕል ኤግዛምፕል እግዚአብሔር መንግስት የወረሰው በምንድን ነው? ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብህ ብታምን ትድናለህ። ሰው በልቡ አምኖ በአፉ መስክሮ ይድናል። አሁን ሰማይ እየገባ መንግስት ሰማያት ይገባል። የእግዚአብሔርን መንግስት የወረስ ነው በአፋችን ኢየሱስ ጌታ ነው ብለን ነው። ስለዚህ የምትለው ነገር ማተርስ የምንለው ነገር በህይወታችን ላይ ኑሯችን ላይ ቤታችን ላይ ስራችን ላይ ትልቅ ተጽዕኖ አለው። ምን ነው የምናወራው ነገር። ስለዚህ ያዕቆብ ሶስተኛው ላይ ምንድነው ያለው? ሶስተኛ ሐሳብ ላይ ካሉት ጭብጦቹ አንደበትን ስለመቆጣጠር በጣም በታላቅ ተጽዕኖ ይናገራል። አንደበቱን ግን ሳይገዛ ልቡን እያሳተ አመልካለሁ የሚል ሰው ውሸት ነው አምልኮ። የእርሱ አምልኮ ከንቱ ነው። አምልኮ የሚጀምረው ኮንትሮል ከማድረግ ነው። ከዚህ ነው ይህንን ሐሳብ ጥበበኛና አስተዋይ ይለዋል። አንደበትን በተመለከተ ጥበበኛና አስተዋይ ማን ነው? አንደበቱን የሚገራ ነው። የሚገራ ሁላችሁም አስተማሪዎች አትሁኑ በሚለው ሐሳብ ውስጥ ነው። ይሄን ማን ነው እኮ በጎን ቀን ማየት የሚወድ? አንደበቱ ከክፉ ይከልኩ ይላል። በጎን ቀን ማየት የሚወድ ለምን? you become what you say የምትለውን ትሆናል። you will go where it goes አፍህ ወደ ሄደበት ትሄዳል። አንደበት መሪ ነው አይደል? ያዕቆብ አንደበት መሪ ነው። መርከብ ያለ መሪ ይጠፋል። ሉጋም ከሌለው ፈረስ መርከቡ ደግሞ የብቻ ህይወት ብቻ አይደለም እንጂ ብዙ ጭኗል እኮ። አንድ ላይ ነው የምታጠፋው። የምትዘራው ሁሉ ነው የሚበቃው። ፈረሱ ራሱ ሉጋም ከሌለው ፈረሱ ሙሉ ሰውነቱን የምትቆጣጠረው በሉጋም ነው አለ። በትንሹ አለ። ከዛ ምላስ እንዲህ ነው አለ። መላው ነገርህን፣ ኢኮኖሚ፣ ጤና፣ ቤትህን፣ ቤተክርስቲያንን፣ ሀገርን ሰዎች መቆጣጠር መምራት የሚችሉት ልጓም በማድረግ የተሰማን ሁሉ ማውራት የስልጣኔ ምልክት አይደለም። የተሰማን ሁሉ ማውራት ዘመናዊነት አይደለም፣ ዲሞክራሲም አይደለም። የተሰማን ሁሉ ማውራት በቤተ ክርስቲያን ውስጥ ያለ ነፃነትም አይደለም። ሰው የተሰማውን ሁሉ እንዲያወራ አይደለም፣ እንዲህ ልጓም በአንደበቱ ላይ ልጓም እንዲያደርግ። ብዙ ነገር ኮንስ አላቸው፣ ብዙ ነገር ውጤት አላቸው። እሱም ከአንደበት ጋር የተያዘ ነው። ይሄ ዓለም ከአንደበት ጋር የተያዘ ነው፣ ከንግግር ጋር የተያዘ ነው። ለምሳሌ አንድ ሰው መጥፎ ቃል ቢሰድብ ከዓመት በኋላ ማትረሰው ሰውየው ትዝ ስታየው ቃሉ ትዝ ይላል። ቃል ንፋስ ከሆነ የማይጠቅም ከሆነ ለምን እየጎዳ አንተ ውስጥ ይቀመጣል? ብሬክ ያደርጋል፣ አጥንት ይሰብራል፣ ተስፋ ያጨልማል፣ ሰውን ክብር ዝቅ ያደርጋል፣ ሰውን ይገድላል። ምላስ the power of tongue። ስለዚህ ይሄንን ነገር ያዕቆብ ይናገራል። አራተኛው ግን ያዕቆብ በጣም አሻሚና አነጋጋሪ ብሎ ያነሳው ነገር
ድሆችን መንከባከብ እንዳለባቸውና ሀብታሞችን ማዳላት ኃጢአት መሆኑን እግዚአብሔር ድሆችን በእምነት ባለጠጎች እንዲሆኑ መርጧል ብሎ ለድሆች ጠብቅና የቆመ ሁሉ ይመስላል። በወቅቱ የነበረው የቤተ ክርስቲያን በዛ ሰዓት የነበረው ልምድ ምን ነበረ? ድሆችን ወደፊት ማምጣት፣ ድሆችን ከፊት ማስቀመጥ ነው። ባለጠጎችን ከፊት ማስቀመጥ፣ ባለጠጎችን ቀዳሚ ማድረግ፣ ቢያጠፉ አለመገሰጽ፣ ምን ቢሉ አለመናገር። የባለጠጎች ፕሬዘንስ፣ የባለጠጎች መገኘት ለቤተ ክርስቲያን ክብር ሊሆን አይችልም። ድሆችም ባለጠጎች እንዲሁም ተጠርተዋል። አንድ ቤተ ክርስቲያን ታላቅ ቤተ ክርስቲያን ናት፣ አድጋለች፣ በስታለች የምትባለው ባለጠጎች ሲበዙ ብቻ አይደለም። ድሆችም እግዚአብሔር ባለጠጋ እንዲሆኑ መርጧቸዋል። በእግዚአብሔር ነው የተመረጡት። በእርግጥ ባለጠጋም ሰው ነው፣ ድሃም ሰው ነው። ለቤተ ክርስቲያን ሁለቱም እኩል ናቸው። ያዕቆብ እየተቃወመ ያለው ባለጠጎችን ብቻ ወደፊት ታቀርባላችሁ፣ የባለጠጎች ህልውና ትምህርታችሁን፣ ስብከታችሁን እንድትቀይሩ ያደርጋል። ባለጠጎች አትገስጿቸውም። ባለጠጎችን የሚናገር የለም፣ ደፍሮ የሚገስጽ የለም። ምክንያቱም ባለጠጋ ሲያኮርፍ አንድ ሰው አይደለም ያኮርፈው፣ ብዙ ነገር ያኮርፋል። ባለጠጋ ሲያክር ያሳድማል፣ ብዙዎችን ያስኮርፋል። ባለጠጎች ተጽዕኖ አላቸው። በሀገር ደረጃ ባለጠጎች ሲያኮርፉ ተጽዕኖ አለ። በቤተ ክርስቲያን ደረጃ ባለጠጎች ሲያኮርፉ ተጽዕኖ አለ። ባለጠጎች ትልቅ ክብር አላቸው፣ ግምት አላቸው። አዎ ሊከበሩ ይገባል። ብልጽግና የሰጠው እግዚአብሔር ነው። ሀብት የሰጠው እግዚአብሔር ነው። እናከብራለን፣ እንወዳለን። ያዕቆብ መልእክትም እንጥል አይደለም፣ ትክክል ነው። ድሆችን ግን አትርሱ። ድሆችንም እኮ ባለጠጋ እንዲሆኑ የመረጠው እግዚአብሔር ራሱ ነው ብሎ ባላንስ እያደረገ ነው። ኤክስትሪሚቲውን ያን የትልቅ ኤክስትሪሚቲ ባላንስ እያደረገ ነው። ባላንስ ሲያደርግ ታያለን። እና አሁን ያለችውን ቤተክርስቲያን ከዚህ ልንማር በጣም ብዙ ነገር እንችላለን። ያዕቆብ ለዚህ ነው ማንነቱ ላይ ያተኮርኩት። ዘጀስትስ ጻድቅ ተብሎ የተጠራበት ምክንያት ያዕቆብ የጽድቅ ሰው ነበር። ያዕቆብ ሐዋርያ ብሎ አያስተዋውቅም፣ ነብይ ብሎ አያስተዋውቅም፣ ፓስተር ብሎ አያስተዋውቅም። ጻድቅ ሰው፣ የጽድቅ ሰው ነበር። ለዚህ ነው የሐዋርያት ቤተክርስቲያን ምሰሶ ሆኖ አማድ ሆኖ የኢየሩሳሌምን ቤተክርስቲያን በክብር በጤንነት በሰላም እየመራ ኢየሩሳሌም ቸርች ተፈርታ እንድትኖር ያደረገው። የሚገርም ነገር አቶ አለምሽ ጳውሎስ እኮ ሚሽነሪ ነበር በያዕቆብ እይታ። ጳውሎስ ከሀገር ወደ ሀገር የሚሄድ የተላከ ሐዋርያ ሚሽነሪ ነበር። እነ ያዕቆብ ነበሩ አማዶች፣ ትልልቅ ስፍራ ያዙ። ግን አቋማቸው ይሄ ነበር፣ ትምህርታቸው ይሄ ነው። የያዕቆብን አቋም ማወቅ ለቤተ ክርስቲያን ትልቅ ጥቅም አለው። ይሄ ነበር ያዕቆብ። በጣም ድንቅ ነው። ፓስተር ጸጋው ተርላ ያዕቆብን አሁን እኔ በዚህ አንተም እንዳሳየን በጣም ከፍተኛ ክብር ተቀባይነትና ተጽዕኖ ፈጣሪ ነበር በዛች ቤተክርስቲያን ውስጥ። እንግዲህ ማለት ግን ሰውየው ተሰርቶ አልቋል ማለት እንዳልሆነ ደግሞ እንደው ትንሽ እንትን እንድንል፣ ምክንያቱም ጴጥሮስ ቆርኔሌዎስ ቤት ቆይቶ ሲመጣ ኢየሩሳሌም ሽማግሌዎች ጠርተውት እንዴት እዛ ትገባለህ ካሉ በኋላ ከጴጥሮስ ማብራሪያ በኋላ ጉዳዩ እንዲህ ነውን ካሉት አንዱ ነው። ምክንያቱም መንፈስ ቅዱስ ሁሉንም እኩል እያስተማረ ይሄዳልና አይደለም? ማቴዎስ 23 ላይ እንደሚለው ሁላችሁ ምንድናችሁ? ወንድማማች ናችሁ። ነገር ግን እኔ አሁን ፓስተር አሁን አንተ ከነገርከው ውስጥ በጣም ልቤ ውስጥ የቀረው ከሁሉ ይልቅ ከፍተኛ ኃላፊነት ነበረው የሚለው እና ያ ኃላፊነት በማን ማንነት ላይ ነው የቆመው ቢባል የትንሣኤውን ጉልበት የመጀመሪያው የምስራች የዜና አብሳሪ ወይ ደግሞ ክርስቶስ መጥቶ ለራሱ ተገለጠለት ነው። በዛ በተገለጠለት እውነት ላይ ቆመ። ከዛ እውነት የተነሳ ማንነቱ ሙሉ ለሙሉ የተቀየረ አንድ፣ በዛ በተቀየረ ማንነት ዘመድ የማይሽረውን ፍጹም መንፈሳዊ እንዲሁም ደግሞ ግብረ ገባይ ከፈለክም እኮ ግብረ ገባይም እኮ ነው አላምንም የሚል ሰው ያዕቆብን ማጥናት አለበት። ባይዘዌ ያቶ አለምሸት ያዕቆብ ሌላም ስም አለው። መስዋዕት ሆኗል። ሰማዕት ነው። ተገድሏል። የገባህ እውነት ከሞትክበት እስከዛ ድረስ ከሞትክበት እውነት ነው። ዛሬ ነኝ የምትለው አለኝ የምትለው ተቀብቻለሁ ተጠርቻለሁ የምትለው ነገር ለሞት ዋጋ እንድትከፍል ካላደረገ ፌክ ነው። የቆምከው መሰረት ልካል። የሚያቆም በትክክለኛ መሰረት እንደቆሙ የምታውቀው ለገባቸውና ለተገለጠላቸው እውነት ህይወታቸውን መስዋዕት አድርገው ሰጡ። ሰጡ። የመገለጡ ጉልበት እሱ ነው። ለዚህ ነው ያዕቆብ የተገለጠለት ነገር ጠንካራ እንደነበረ የትንሣኤው ኃይል እንደገባው የሚያሳየው ለዚህ
በጣም ዛሬ ጳውሎስ ያዕቆብ እንደተናገረው ጥቂት ስደት ቢነሳ፣ ጥቂት ረብሻ ቢነሳ፣ ተቃውሞ ቢነሳ ምን ያህል ሰው ጸንቶ ይቆማል? ምን ያህል ሰው ዛሬም ያመልካል? በጣም አመሰግናለሁ ፓስተር ጸጋው። ተመልካቾቻችን የዛሬውን ፕሮግራም እዚህ ላይ ከማብቃታችን በፊት ፓስተር ጸጋው ከተናገረው ውስጥ በተለይ እምነትን በስራ ስለመግለጥ የዚች ዘመን ቤተክርስቲያንና አማኞች ክብደት ሊሰጡት የሚገባ ሐሳብ ስለሆነ ይህንን እያሰላሰላችሁ እንድትቆዩ እንጋብዛለን። ሰላም ለእናንተ ይሁን።